Baba. Hey ya yo, hey ya yo, hey yeah yeah, I'm Baba. Hey ya yo, hey ya yo, hey yeah, I'm Baba. Hey ya yo, hey ya yo, hey yeah, I'm Baba. Abonaiti gagira, derenaiti shikira, aina badene adesha. Hey ya yo, hey ya yo, hey yeah, I'm Baba. Labo pe hakara, lage pe shakitara, aina badene adesha. Hey ya yo, hey ya yo, hey yeah, I'm Baba. Ayadira, Yam Baba. Gaganisha, Yam Baba. Boy lagira, Yam Baba. Gaganisha, Yam Baba. Shai michira, Yam Baba. Gaganisha, Yam Baba. Lambuta agi, Yam Baba. Leanisha, Yam Baba. Hey ya yo, hey ya yo, hey Yam Baba. Hey ya yo, hey ya yo, hey yeah, I'm Baba. Ayadira, Yam Baba. Gaganisha, Yam Baba. Shai michira, Yam Baba. Gaganisha, Yam Baba. Lambuta agi, Yam Baba. Leanisha, Yam Baba. አመሰግናለሁ በጣም እኛም እናመሰግናለን። ይሄን የመሰለ ሞደውን ቀለም ይዛችሁ ሊመጣችሁ ይገባሻል። አመሰግናለሁ። ከኤንቢሲ እሁድ የቀጥታ ስርጭታችን አሁንም እንደቀጠለ ነው። ሞቅ ባለ ዜማ ሞቅ ያለ ቀለማትን ለብሰው የመጡት የጋሞ ፍሬዎች ይሰኛሉ። እንኳን ደህና መጣችሁ። የጋሞ ፍሬዎች እኮ ለረጅም ጊዜ አብሮን የቆየ ስም ነው አይደል? በጣም እንደገና አሁን ደግሞ በደንብ እየደመቀ ነው። እስቲ ምክንያቱን ንገሩን። እንዴት ነበር የተቋቋመው? እንደገና አሁን ደግሞ እንደ አዲስ የመጣችሁበትን በፈቃደኝነት መጀመሪያ ማን ይናገር? አስተዋውቁ ግን መጀመሪያ ራሳችሁ። እኔ ዘርፉ ዘነበ ይባላል። እሺ። ካሶል መላኩ ይባላል። እሺ። ታምራት ጮልቶ ይባላል። እሺ። ኩሽ ጌቱ። እሺ። ስለዚህ ኩሽ ነው እንዲያወራ የፈለጋችሁት። እሺ። ስለሰጠኝ እድል በጣም እናመሰግናለን። እናንተንም እግዚአብሔር ይስጥልን። ጋሞ ፍሬ የሚለው ስም በርግጥ በጣም ብዙ ጊዜ ሆኖታል በሰው ዘንድ መታወቅ ጀመረ። ኖርማሊ ሁላችንም የዛው አካባቢ ተወላጅ እንደመሆናችን መጠን አዲስ አበባ ላይ በየግላችን ሽመና ከመስራት ጀምሮ ሙዚቃዎችን እያንዳንዳችን መስራት ስንጀምር ተቀናጅተን በምን ነገር ወይም በምን ብራንድ መምጣት አለብን የሚለውን ስናስብ መጀመሪያ የደቡብ ፍሬዎች ይባል ነበር እና ከዛ በኋላ የደቡብ ፍሬዎች በተለያዩ ምክንያት መምከን ሲጀምሩ የጋሞ ፍሬ ደግሞ በሚለው የጋሞ አካባቢ የተወለዱ ልጆች ጀመርን ማለት ነው። ለአራት ሆነን ከዛ በኋላ አዲስ አበባ ላይ እውቅና አገኘን። ከዛ የመጀመሪያ ኮሌክሽናችንን በደቡብ ፍሬ በ1999 ዓመተ ምህረት በቶክማ ሙዚቃ ቤት ጋር ሰርተን ነበረ። ከዛ በኋላ እየሰራን እንግዲህ እስካሁን ድረስ መተናል ማለት ነው። እስከ ሻሆይ ባ ድረስ ደርሰናል። አሁን ደግሞ በደንብ ጥሩ ሙዚቃዎችን እያየን ነው። ጥሩ የሙዚቃ ቪዲዮዎችንም እያየን ነው። እንዴት ነው አሁን ተደማጭነታችሁ ከሰው ጋር የደረሳችሁበት እንዴት እየሆነ ነው? አው ያው ኩች እንደገለጸው ያው የጋሞ ፍሬዎች ረጅም አመት ምናልባትኛ በልጅነት እድሜያችን ነው የገባነው ማለት ይቻላል። በጣም ልጆች ነበር። መጀመሪያ ጋሞ የሚለው ሙዚቃ ሲሰራ ለአራት ሆነን ስንሰራ ሲመሰረት ጀምሮ ማለት ነውና ረጅም ጊዜ ነው ያለው። ያኔ በጣም ልጆች ነበርን። ሆኖም ያው ሙዚቃና ህይወት በጣም ፈትኖናል። ብዙ ነገሮችን አልፈናል። በጣም አስቸጋሪ ሁኔታዎች ገጥመውናል። ግን እነሱን ተጋፍጠን ነው እስካሁን ድረስ የመጣ ነው። ስራዎች በጣም ጥሩ ስራዎችን ሰርተናል። በጋራም ሰርተናል፣ በተናጠልም ሰርተናል። ያው እዚህ ያለነው ብቻ ሳንሆን ሌሎች ከኛ ጋር አባሎቻችን አሉ አብሮ የሚሰሩ ከኛ ጋር አዲስ አበባ ብቻ ሳይሆን እዛው ጋሞ ላይ አርባ ምንጭ ላይ ያሉ ከኛ ጋር የሚሰሩ ልጆችም ጭምር ማለት ከነበረው ነገር እያሳደግን እያሰፋን ሄድ ነው። ምክንያቱም ችግር በሚያጋጥምበት ሰዓት የበለጠ ትማር ያለሽ አይደለ? እውነት ነው፣ ያጠነክራል አይደል? ችግር ይባላል። እየጠነከርን ነው። እንግዲህ አሁን ታምራትን ስታዩ የዛኔ ጸጉሩ ሙሉ ነበረ። አሁን እንደምታዩ ነው። አሁንም እኮ ደህና ነው፣ መች ካልጎደለ ተሸፍኖ ነው። ብዙዎቻችን ልጅነታችንን ስናስብ ያው ጋሞ ፍሬዎች የሚለው ሀሳብ ለኛ ትልቅ ትርጉም አለው። በአካባቢያችንም ደግሞ ትልቅ ተቀባይነት ያገኛል ቲም ነው ማለት እኛ ብቻ ሳንሆን የኛን እንቅስቃሴ የኛን መነሳት መውደቅ ከዛ በኋላ ውጤት የማሳየት ደጋግሞ የሞከረን ነገር የተደዱ
የአርባ ምንጭ አካባቢ ልጆች እንዲሁም እዚሁ አዲስ አበባ ያሉ ልጆች የኛን ፈለግ የተከተሉን ጭምር አሉ። ማለት ምሳሌ መሆን ይችላል ብዬ በድፍረት መናገር ይችላል። ስለዚህ ያሳለፍናቸው አመታቶች የሰራንባቸው ራሳችንን፣ ማህበረሰባችንን፣ ሀገራችንን ለማስተዋወቅ ትልቅ ዋጋ የከፈልንበት ነው። እንግዲህ መልካም ነገር ስትሰሪ መልካም ነገር ሲኖር ጊዜውን ይጠብቃል እንጂ ያው ምላሽ ይኖራል። አሁን ባለው ሁኔታ ጥሩ ነገሮችን እየተመለከትን ነው ያለነውና አሪፍ ነው። በጣም ደስ ይላል። አሁን ምን ያህል አባላት አሏችሁ? ቢያንስ ወደ 14 ሆነናል። ስትዘፍኑ ብቻ ነው ጮክ የምትሉት? ስታወሩ እንደዚህ ወደ 14 ለዛም ያን የመሰለ ደማቅ ዘፈን ቢዘፍን ድምጽ እኮ ጮክ ነው። አይ አውቀን ነው እንጂ ድምጻችን አሁንም ጎላ ብናደርግ ምን አይላል። አውቀን ነው ያዝነው። ምንድነው አሁን የዛን ጊዜ ስንጀምር ወደ 11 ሆነን ነው። አሁን ደግሞ ወደ 14 ሆነናል። ለምን ሌላውን በመጣ እንቀበላለን። አንድነቱ ነው የሚያዋጣን፣ አንድነቱ ነው የሚያሳድገን። ስለዚህ የዛን ጊዜ በህብረትም ሙሉ አልበም ሰርተናል። አሁንም ደግሞ በቅርቡ ሙሉ አልበም ለመስራት ዝግጁ ላይ ነን። 11 ናቸው አሁን ማለት ነው። 14 ሆነን ማለት ነው። አሁን ደግሞ በግሌ እንኳን እኔ 1-2 አልበሞች አሉኝ። እግዚአብሔር ይመስገን ብዙ ልፋት ብዙ ውጣ ውረዶችን አይተናል። እና ከዚህ ደግሞ እግዚአብሔር እድሜና ጤና ከሰጠን ቀደም ዘዶ እንዳለው ጸጉረ ፍሪዝ ነበረች። አሁን ደግሞ ወረወርኳት ካስሽ እንደሰማው እንጂ። ስለዚህ እኔ እኮ መጀመሪያ ስትመጣ የት ነው ማቀው እያልኩ ነበር። ፍሪዙ ጠፍቶብኝ ነው ማለት ነው። ስለዚህ ያን ይመስላል። አይ ደስ ይላል። እሺ ከኛ ጋር አጋር ማለት ትልቅ የሚያለ እንደው ትልቅ ባለሙያ ነው ለምንድን መካደና እሱ የዘመናዊ ሙዚቃ ተጫዋች ነው። እሺ የኛው አካባቢ ቤተሰቦች የኛ አካባቢ ተወላጆች ናቸው። ረጅም ጊዜ አማርኛ ዘፋኝ ነው። ዘሪው እንደምሴ ኮምባ ዘሪው እንደምሴ እሺ ታይቃለሽና እሱ ከኛ ጋር አብሮ ይሰራል፣ ያው ያግዘናል። እውቀቱን ለኛ ሼር ያደረገ በጋራ የጋሞ ፍሬዎች አካል ሆኖ ከኛ ጋር እየተንቀሳቀሰ ነው። በጣም ደስ ይላል። በጣም ደስ ይላል። የእናንተ ደግሞ የጋሞ ፍሬዎች በሙዚቃው ደማቅ የሆኑ ዘፈኖችን ለኛ ተሰጣላችሁ። እንደገና ደግሞ በሽመናውም አላችሁበት አይደለም? እስቲ ስለ ሸማ ስራው ደግሞ አንተ ንገረኝ። በነገራችን ላይ ወደ ሙዚቃ ስንመጣ ከአንደኛው ጥበብ ወደ ሌላኛው ጥበብ ነው የመጣ ነው። ራሱ ሽመናው ጥበብ ነው። ጥበብ ስትሰሪ ይሄም የጥበብ ፈለግ ሆነ ወደዚህ ስንመጣ ማለት ነው። ሁላችንም የሽመና ባለሙያዎች እጅግ በጣም ጎበዝ ባለሙያዎች ማለት ነው። እዛ ውስጥ ያለው አስተዋጽኦ ይመስለኛል እዚህ ጋር እኛን ይዞ የመጣው ለሙዚቃ ያለንን ፍቅር። ሸማ ስትሰሪ እያንዳንዷን ቀን ከግጥም ጋር ነው የምናሳልፈው። ስፔሻሊ እኔ አሁንም የሽመና ባለሙያ ነኝ። እሺ አጠገቤ እስክሪፕቶና ወረቀት አይጠፋም። ምክንያቱም ይሄንን ጥበብ እየሰራው ይሄኛውን ጥበብ አስባለሁ። እንደዚህ ያደረገ እና እያንዳንዷ ቀን ጥበብ ናት ለኛ። ምክንያቱም ኑሯችን በጥበብ የተያዘ ነው። አርት ነው ጥበብ። ሰው ብሩሽና ሸራ ይዞ ነው አይደለ ስዕል የሚስለው። እኛ ግን አርብና ድር ላይ ነው ስዕል የምንስለው። የፈለግሽውን ስዕል ማለት ነው። ሙያው ነው፣ ተያያዥ ነው። ሙዚቃና ሽመና ራሱ ሁለቱም ጥበብ ናቸው፣ አርት ናቸው። ያ ይመስለኛል ወደዚህ የሚያመጣ። ሁላችሁም ናችሁ በሽመና ባለሙያ ሆናችሁ? አዎ ሁላችንም እንሰራለን። ኖርማሊ ሲጀመር ከክፍለ ሀገር ስንመጣ እንደተባለው ልጅ ሆነን ነው የመጣው። በጣም ልጅ ሆነን እኔ 11 አመት ልጅ ሆኜ ነው የመጣሁት። መጀመሪያ ያው ታውቂያለሽ ከክፍለ ሀገር ስንመጣ ድውር ነው። ድውር ትጀምሪያለሽ። ከድውር እያልሽ ጥበብ ከጎን ሆነሽ መልቀም ነው የምትጀምሪው። ዳይሬክት አይቻልም። ስለዚህ ከጎን እያየሽ ከዋናው ላይ እየቀሰምሽ ነው። ከጎን በትንሽ መልቀሚያ እንጨት እየለቀምሽ እየሰራሽ ልክ ልምዱን እያገኘሽ ስትመጪ እሱ ጊዜ ይሰጥሻል። በዛ ጊዜ ውስጥ መስራት ጀመሪያለሽ። ከዛ ደግሞ ሽመና በጣም ረቅቅ ስራ ነው ታውቂዋለሽ። በጣም ጥንቃቄ ይፈልጋል፣ ጽዳት ይፈልጋል። በዛን ሰዓት ያው ራሳችንን መጠበቅ መንከባከብ በመንጀምርበት ሰዓት ላይ ሽመና እንጀምራለን። ይሄ ውሮሮሹ ያለው ከጥበቡ ባሻገር ያለው። ስለዚህ ሽመናው ነው ወደ ሙዚቃ ውስጥ ያ ለምን ብትይ አሁን ቅድም ካስሽ እንዳለው እኔ ስፔሻሊ እኔ አሁን የምነግርሽ ነገር ሽመና ለብዙ አመት ሳልሰራ ቆይቼ ነበር። ስሰራው የሚሰማኝ ስሜት እውነቱን የምነግርሽ ነገር ብዙ ነገር ሰርቼ አገኛለሁ ገንዘብ፣ ግን ሽመና ሲሰራ ማገኘው ነገር ይለይብኛል። ለምን መሰለሽ? የኖርኩት ያደኩት በዛ በሽመና ነው። እወደዋለሁ፣ በእርግጥ በግሌ እወደዋለሁ። ያደክበትም ነው ከ11 አመት ጀምሮ በጣም ነው የምወደው። ሰዎች ያውቃሉ። በእርግጥ እኔ መውደዴን ብዙ ከኔ አካባቢ ያሉ ሰዎች እነሱም ሁሉም ያውቃሉ። ሽመና ሲሰራ ስራ ነው። ጠዋት ጀምሬ 11 ሰዓት አብቅቼ እንደማንኛውም መንግስት ሰራተኛ ዘና ምልበት ታይም አለኝ።
ምሰራበት ታይም አለኝ ስቲል ናው ነው የምልሽ። ትላልቅ አገሮች ሽመና ውጤቶችን ልከን ሰርተን አልብሰን እናውቃለን፣ ዲዛይን እናደርጋለን። እና አሁን በከተማው ላይ በአገሪቷ ላይ የሚታዩ ጥበቦች የሆነ ጊዜ እኛ ጋር ነበሩ፣ ያው ከማቆማችን በፊት። አሁን ደግሞ መስራቱ አስፈላጊ ሆኖ ስለተገኘ አንዳንዴ እሰራለሁ ጊዜ ሳገኝ። እና ሽመና ቅድም እንደተባለ ነው ተመጋጋቢ ባህሪ ነው መሰለኝ። ሽመና ስትሰሪ ጥበብ ስትለቅሚ ሀሳቦችሽ ሁሉ ወደ አርት ነው የሚመጡት። ግጥም፣ ዜማ ቅድም ብለሻል። እኛ እቺ ሽመና እኔ እኮ እንትን ነው ይፈካ ላዛምደው እየሞከርኩ ነበረ። ትክክለኛ አገላለጽ ነው። በቃ ይሄን ስትሰሪ አሁን ዜማ ይመጣልሻል። ሄያዮ ሄያዮ ሄያምባባ ሄያዮ ሄያዮ ሄያምባባ። አንድ ሙዚቃ ጋብዝና እንመለስ። የእናንተን ስራ እናመሰግናለን። ኤንቢሲ እሁድን በቀጥታ ስርጭት እየተከታተላችሁ ነው። ከኛ ጋር ቆይታ አድርጉ። አሁን መልሰን እንመጣለን። እስቲ ምንድነው ትልቅ ትርጉም ያለው ይመስላል። በጣም ሄያዮ ሄያዮ ማለት በጋሞኛ ሙዚቃ ማድመቅ ነው። ሄያዮ ማለት አንቺ ወደ እኔ እኔ ወደ አንቺ እየተያዩ እርስ በርስ ዲያሎግ ማድረግ ነው። የተሰራው ሙዚቃው በእርግጥ የጋሞ ፍሬ ዝም ብሎ ተነስቶ ግጥም ስለመጣለት ዜማ ስለመጣለት አይሰራም። የሆነ እሹ ይኖራል። በዛ እሹ ላይ ተንተርሶ ነው ሙዚቃዎችን የሚሰራው። ጉዳዩ ማየት ተታያችሁ አስቀድማችሁ ሀገራዊ ጉዳይ ፖለቲካዊም ማህበራዊም ሆነ በየትኛውም ሰዓት ላይ ይሄኛው ለምሳሌ የተሰራው በሳውዲ በአሁኑ ሳይሆን በባለፈው ድሮ ሴቶች እዛ ሀገር ላይ ንብረታቸው እየተወረሰ የተለያዩ ነገሮች ሆነው ባዶ እጃቸውን ሀገር እየተሰደዱ ነበር። እንደውም ሳውዲ ከዛ በኋላ በብዙ አውሎ ንፋስ በጎርፍ ምናምን የተመታች ጊዜ ነበርና በዛን ሰዓት ነው እዚህ ያለነው እኛ አንድ ሆነናል፣ እየተገናኘን ነው፣ እናወራለን። አንቺስ ብቻሽን ያለሽው መቼ ነው አብረን ምን ሆነው? ላይክ ለቤተሰብ ለመርዳት ራሷን ለመርዳት ነው እዛ ሄደችው። ግን ይሄ ሁሉ መከራ ደርሶብሻል፣ መቼ ነው የምናይሽ በአካል? በጣም ይገርማል። እንደዚህ ነው ትርጉሙ። ቤተሰብ እዚህ ተገናኝቷል፣ ወዳጅ ዘመድ ጎረቤት አገር፣ ግን አንቺ የለሽም፣ መቼ ነው የምናይሽ? ዝም ስንል ይከፋናል፣ ስናወራም ይጨንቀናል፣ መቼ እናይሻለን? ይገርማል። ስለዚህ ዜማና ግጥም ከየት ነው የምታመጡት? ራሳችሁ ትሰራላችሁ ወይስ ትቀበላላችሁ? በነገራችን ላይ ግጥምና ዜማ እንዴት እንሰራለን መሰለሽ? ዙር እናድራለን እያንዳንዳችን ቤት። አንድ ለምሳሌ አይዲያው የሚሰጥ ከሆነ ያንን አይዲያ እንይዝና እንነጋገራለን። ዛሬ ካሶን ቤት የሚታደር ከሆነ ሻርፕ ካሶን ቤት ይታደራል። ግጥምና ዜማ ሲሰራ ልጆች ካሉ እናስተኛለን። አንድ ቦታ ይዘን ግጥምና ዜማ እንሰራለን። ሰርተ ነው የሚወድቅም ከሆነ የሚወድቅ ዜማ ካለ ጥለን፣ ለምሳሌ እኔ ሰርቼ የኔ ዜማና የኔ ግጥም ሪያክት ካልሆነ ወይ ሳቢ ካልሆነ ኩቺ ያመጣው ሐሳብ የተሻለ ከሆነ እሱን ሐሳብ እንወስዳለን። እያንዳንዳችሁ ቤት እየዞራችሁ ስለዚህ 14ታችሁን ቤት እየዞራችሁ ታድራላችሁ። ማአት ወንድምና እህት ነው ያላችሁ። ባለሙያዎች ብቻ ሳይሆን ሰዎችን እናሳትፋለን። ለምሳሌ መጠየቅ ያለብን ነገር ካለ እንጠይቃለን። ማወቅ ያለብን ቅድም ኩቺ እንዳለው በልጅነታችን ወደ አዲስ አበባ መጥተናል። እሱ 11 ዓመት መጣ፣ እኔ 5 ዓመት አካባቢ ወደዚህ መጣሁ። ከቤተሰብ ተለይተን ይገርማል። እና የዛን ያህል ከተለያዩ ሰዎች ጋር የአብሮነቱም አብሮ ማደጉም ያስተማረን ብዙ ነገር አለና ስንሰራ ሰዎችን የተሻለ ነገር ለኛ ግብአት ሊሆኑ የሚችሉ ሰዎች ካሉ ለምሳሌ አባቶቻችን አያቶቻችንን እንጠይቃለን። የተጣረሰ መልእክት ላለማስተላለፍ ማለት ነው። ነገሮችን አስተካክሎ ይዘቱን መጠበቅ መቻል አለበት። ምክንያቱም ይሄ ሙዚቃ ታሪክ ነው። ነገ ከነገ ወዲያ ሊነሳ ሊዳመጥ ጥናት ሊደረግበት የሚችል ነገር ስለሆነ ያንን ነገር ትኩረት አድርገን ነው የምንሰራው። እንዳለው ስለዚህ በደንብ ጥናት አድርጋችሁ ነው የምትሰሩት። በደንብ ሌላው የጋሞ ሕዝብን ስናስብ ሁላችንም ሀገራችን እንደው በጦርነቱም ሰላም በማጣቱም በዛ መጥፎ ነፋስ በነፈሰበት ዘመን ላይ የጋሞ አባቶችና የጋሞ ወጣቶች ደግሞ አባቶችን ሰምተው ያ ትልቅ ተአምር ሁሌም አብሮ የሚነሳ ነው። ከዚህ ጋር ተያይዞ የዘፈናችሁት ዘፈን አለ አይደል? ስለ ግጭት አፈታት የሚመለከት እስቲ። አዎ፣ በሽማግሌዎችና በወጣቶች መሀል ያለው አንድነት፣ ሽማግሌዎችን ወጣቶች ያከብሩታል፣ ሕፃን ልጅ ደግሞ ታላቅን ያከብራል። ከዛም እየተከባበረ ነው የሚካሄደው። ለምሳሌ እኔ ራስን ታላቅ
በምንም ታምር መሳደብ ወይስ ክፉ ነገር መናገር ክፉ ቃላቶች ማውጣት የለብኝም። አከብራለሁ። ታላቄ ነው። መነጋገር ነው እንጂ መሰዳደብ አይቻልም። እንኳን ተናደው አንድ መልስ ቢሰጠኝ መልስ አልሰጠውም። ይልቁንስ ታላቄ ነውና አከብራለሁ፣ ዝቅ እላለሁ። ስለዚህ ስታድጉ ያደጋችሁበት ነገር ነው እዛ ጋር ያየነው ማለት ነው። ከአባት ከቅድመ አያት የወረስነው ነገር ስለሆነ ነው እስከ ዛሬ እኛ ተከባብረን የምንኖረው ማለት ነው። አሁን ሻዊባ የሚለውን ስራ የሰራነው በዛ ነው። መለያየት አይደለም፣ አንድ ነን። ትልቁም ትንሹም፣ ሰሜንም ደቡብ፣ ምስራቅ ምዕራብ ሁሉም አንድ ነው። ከጥንት የመጣ ነው። ፈጣሪ እኛን ፈጥረን አንድ አድርጎ ነው የፈጠረን። ከዛ ደግሞ ቃላችን፣ መልካችን፣ ቋንቋችን አንድ ነው። መለያየት የለንም በሚለው መልክ ነው የሰራነው። በጣም ደስ ይላል። እስቲ ትንሽ የመጀመሪያዋን በሉልኝ፣ ይሄኛውን ያላችሁትን ዘፈን የሻሁባ አዴ ጋሞ አዴ ማሄ አዴ dangarsa ade bayraisa ade gamo ade mahe ade dangarsa ade bayraisa ወደ አማርኛ እስቲ የመጀመሪያ አሁን ያላችኋትን ወደ አማርኛ ተርጉመህ ንገረኝ። ማለት ያው የአንደኛ ይሄ ጀግንነቱ ማለት ሀገራዊ በተለይ ሉዓላዊነት ላይ ያለ አይደለ የዛ የጋሞም አጠቃላይ የደቡብ ኢትዮጵያ ህዝብ ጀግንነቱ ላይ ያተኩራል። ስፔሻሊ እኛ የዛ አካባቢ ልጆች ስለሆነን ከዛ ነው የምንነሳውና ሌላውንም የሚወክል ሀሳብ ነው ያለው ሀሳቡ ማለት ነውና ይሄ ጀግንነት ኢትዮጵያዊነት ላይ በተለይ አብሮነት አለ አይደለ ኢትዮጵያን አንድ ላይ የተፈጠሩ ችግሮች አሉ። የስራ ከመሰራቱ በፊት በሀገር ደረጃ የተፈጠሩ እኛ ማንፈልጋቸው እኛ ያላደግንባቸው ታሪኮች ተፈጥረዋልና እነዛ ታሪኮችን ለኛ የማይገቡ ነገሮች ናቸው። ቀደም እንዳለው የማህበረሰባችን እኛን ያሳደገበት መንገድ አለ። እኛ ደግሞ በልጅነታችንም አዲስ አበባ መተን ብናድግም የራሳችንን ባህል የራሳችንን ታሪክ ጥለን አይደለም የመጣ ነው። እንመለሳለን በአመት አንዴ ለመስቀል እንገባለን፣ እንከልሳለን ታሪኮቻችንን። ቅድም እንዳልኩሽ እንጠይቃለን መረዳት ያለብንን። እኛም ጉባኤ የምንሰባሰብበት ከበዓል በፊት የምንገናኝበት ድቡሻ ስርዓት አለ። እዛ ድቡሻ ስርዓት ላይ ሌላው ቀርቶ ለስራ ወደ ሌላ አካባቢ ሄደ ሰው ካለ ባይመጣ እንኳን ለምንድነው የቀረ ብሎ የሚጠየቅበት ባህል ነው ያለው። ምን ገጥሞት ነው በየአመቱ መምጣት ቤተሰብ ጋር መሰባሰብ አንድ መሆን የባህሉ ግዴታ ነው። በቃ ይሄ ያደግንበት ነገር ስለሆነ ያንን ነው ይዘሽ ብትመጪው። እዚህ ስትመጪ የተለያየ አስተሳሰብ ሊኖር ይችላል። ያ አስተሳሰብ አንቺ ላይ ተጽዕኖ እንዳይፈጥር በየጊዜው የምትሄጁ ነገር ደግሞ ከዛ ነገር እንድትስተካከል ያደርጋልና እዛ ላይ ያተኩራል። ሞር ግን ኢትዮጵያን ነው ጠቅላላ ኢትዮጵያን የሁላችንም እናት የሆነችውን ሀገር ኢትዮጵያን ነው በደንብ መጠበቅ አለብን። አብረን መሆን መቻል አለብን። ያው ቅድም እንዳልኩሽ ዘርየም ስላለበት በአማርኛ እሱም ሀሳቡን ይገልጻል። እኛ በቋንቋው ስንጠቀም እሱ ደግሞ በአማርኛ ያንን ሀሳብ ይዘፍናል። እዛው ዘፈኑ ላይ ያለበትና ይገልጻል ማለት ነው። በጣም ጥሩ። እሺ እዴ ምን አለ መሰለሽ በጣም ደስ የሚለው ነገር ይሄኛው ስራ ዳግም ስንመጣ እጅግ በጣም በቃ የሚገርም ስራ አድርገን ይዘን የመጣ ነው ስራ ነው። ምን ይላል መሰለሽ እዛ ጋር አንድ ፓርት አለ። ባይራዛ ቦቻና ካሎዛ ዞራና ውሪካ ሽክሪ ወጋ ወልቀተና ድጫና ቶካና ሲንሴ ባና ኑደሬ ወጋዛ ቱሳቶቶካና ይላል። ታላቆችን እናከብራለን፣ ታናናሾችን እንመክራለን፣ አንድ ሆነን ግን እናቀናለን። በህብረት በአንድነት ታሪክ እንሰራለን። ጀግንነታችን፣ ታሪካችን፣ ባህላችን፣ ወጋችንን ለሀገር እናሳውቃለን። አንድነታችን ነው የሚለው እንተክላለን ነው የሚለው። በቃ ይሄ ያወረሱን በእርግጥ ሰጥተው ነው የተቀበሉ ያሉት። የኛ አባቶች ለኛ ሰጥተው ነው የተቀበሉት። የእጅሽን ነው የምታገኘው በየትኛውም ጊዜ። እነሱ ጥሩ ሰጡ፣ እኛ ደግሞ የነሱ ምላሽ ሰጠን። ወይም እኛ የፈጠርነው ታሪክ አይደለም። ስለዚህ ነው እዛ ጋር የነበረው ችግር ተፈጥሮ አቁሙ። ካላቆምሽ እኮ ምን ይገጥምሻል መሰለሽ? እሱ ልጠይቅህ ያሰብኩ ነበር። የታጨደው ሳር አለ እንደ ታጨደው ምርቃቱ ምን ይላል መሰለሽ? እንደ ታጨደው ሳር ሳይሆን
እታች እንደቀረው ገና እንደሚለመልመው እንደሱ ፑርጫና በይ ነው የሚልሽ። እደጊ የታጨደው ኦልሬዲ ደርቋል፣ በቃ ይረግፋል። እንደ ታችኛው እንደ ስሩ ገና እንደሚበቅለው ሳር ያንን ወግና ባህል ስታከብሪ እንደዛ ፑርጫና በይ ውለጂ ከበጂ ነው ታሪኩ። ወደሽ አይደለም እኮ እኛ ጋር ጎሜ የሚባል ነገር አለ። እኔ እኮ ላንቺ ስፈራ አንቺ ታላቅ የአንድ ቀን ታላቅ ሆነሽ ዳቦ ባንቺ ላይ አልቆርስም። ማከብርሽ ምክንያት ስላለኝ ነው። የኔ ልጅ እኔን እንዲያከብረኝ ነው አንቺን ማከብረው። የኔ ወንድም እኔን እንዲያከብረኝ ነው ማከብረው። ቢኮዝ እኔ ክብሩን እፈልጋለሁ፣ ስለዚህ አንቺን አከብራለሁ እና ሰጥቼ ነው የምወስደው። እና ምርቃቱ ይደርስሻል፣ ከጎሜ ትገለያለሽ፣ አባቶችን ደግሞ ታከብራለሽ። ለምሳሌ እኔ አሁን በቤቴ አባት ነኝ። አባቴ ሌላ ቦታ አለ። አይኑን ሸፍኜ ሙሉ በግ አላርድም። ዳቦ ቤቴ ነው ብዬ ቆርሼ በፍጹም አላረግም። ቢኮዝ ክብር ለሚገባው ክብር ይሰጫለሽ። አዎ የኔ አባት በህይወት እያለ ሙሉ ለሱ ነው። እሱ ነው ብፈልግ እንኳን ከዚህ በኋላ ወልደሃል ከብደሃል በቤት ይሄው መርቄ ያለው ብዬ ሙሉ ነገር ይዤ ሄጀለት ለኔ ያንን ማድረግ የሚያወርሰኝ እና ለዚህ ነው ሻሆይ ባህል ምንም ልዩነት የለንም። በርግጥ በሆነ ነገር እንጣላለን፣ እንጋጫለን፣ የሆነ ነገር እንፋለሳለን። ሄዶ ግን መቼም ቢሆን እርቅ፣ ሰላም፣ ፍቅር ሳይወርድ አይቀር። እውነት ነው። በእኛ ምን ይባላል መሰለሽ? ወደ ላይ የተወረወረ ድንጋይ ወደ መሬት ሳይወርድ አይቀርም ይባላል። ተአምር ከሌለ በስተቀር አየር ላይ አይቀርም። እውነት ነው። ስለዚህ የፈለገ በምድር ላይ የሚፈጠር ነገር በምድር ላይ መፍትሄ ሳያገኝ አይቀርም። ለምሳሌ ጦርነት ይገጥማል፣ ይታረቃሉ፣ ይተላለቃሉ፣ ብዙ ነገር ብዙ መስዋዕት ይከፈላል፣ ግን እርቅ ይኖራል፣ ሰላም ይፈጠራል። አይተናል። ስለዚህ ይሄንን ነው ሻሆይ በሚለው የሚያንጸባርቀው። ሌላ ስራም አለ በቪዲዮ ያልወጣ ኦዲዮ ሞር የጋሞ ፍሬ የሚለውን በደንብ ለህዝብ ያስተዋወቀው ላሎ አይስጋ ላሎ አይስጋ ይላል። ይበተን ይለያይ ለምን ትላለህ? በቃ አንድነት ይሻላል፣ ህብረት ይሻላል፣ ፍቅር ይሻላል። ስለዚህ አብረን እንኖራለን እንጂ አንበተንም ነው የሚለው። ስለዚህ ስራችሁ በአጠቃላይ ልክ እንደመጣችሁበት ማህበረሰብ ሰላምን፣ ፍቅርን የሚያንጸባርቅ ጋሞነት፣ ኢትዮጵያዊነት ደግሞ ከምን በላይ አይደል? ብዙ ጊዜ እኮ ስናይ የኛ ከላይ አረንጓዴ ቢጫ ቀይ ከስር ድንጉዛ በቃ ይሄ እንደው ስለዚህ ቀለም ልጠይቃችሁ ያሰብኩ ነበረ። አሁን የጋሞ ፍሬዎች ናችሁ። ጋሞ ደግሞ ለኢትዮጵያ የሰላም ተምሳሌት ሆነው አባቶችም እንግዲህ በመንግስት ደረጃ የተሸለሙበት የተመሰገኑበት ብዙ ነገሮችን አይተናልና ቀለማቶቹ ደግሞ ደማቅ ናቸው አይደል? ምን እንደው ከእናንተ ከማህበረሰቡ ልቦና ጋር የሚገናኝ ነገር አለ? ዋናው ሰው አይደለም። እስቲ ንገረኝ። የሚገርምሽ ነገር ይሄንን ልብስ እኛ መውደድ ብቻ ሳይሆን ከልብ ከባንዲራ ቀጥሎ የምንወደው ልብስ ነው። ከኢትዮጵያ ባንዲራ ቀጥሎ የምንወደው ልብስ ነው። ሁሉንም የብሔር ብሔረሰቦች አንወድም ማለት ሳይሆን በጣም ሁላችን እንደ ጋሞነት ደግሞ በጣም ይሄን ልብስ ወደዋል። የትም ቦታ ተለብሶ እንዲታይልን እንፈልጋለን። ቀለሙ ምን ይሆናል መሰለሽ? ጥቁር አለ ከገል ፍቅፋቂ በቅቤ ተለውሶ ተቀቅሎ ታሽቶ ቀለም በሌለበት ጊዜ በወፍቾና በቃጫ ዘመን ይሄ ቀለም የተገኘው ይሄኛው ጥቁሩ። እሺ። ስለዚህ ጥቁሩ የጥቁርነታችን ምልክት ነው። የምናት የአፍሪካነታችን የቀለማችን። እሺ። የኛ አባቶች እኮ ከ4500 ዓመት በፊት የነበሩ ታሪክ ያላቸው ናቸው ጋሞ አባቶች ታውቂያለሽ። ስለዚህ ቢጫው ደግሞ የተስፋ የልምላሜ አዲስ አበባ ሲበሰር ማውጣት ስትጀምር ጸደይ መጣ መስከረም ጠባ ነው የምንለው አይደለ? ላይክ እንደዛ ነው። የተስፋ ዘመን ነው። ተስፋችን ነው የሚያሳየው። ቀዩ ብዙ መስዋዕት የከፈልንበት የጀገንበት ታሪክ ያስቀመጥንበት አሻራችን። እነዚህ ይሰባጠራሉ። እችኛዋ ጥበብ ዳርና ዳር ጥቁር፣ ቀይ፣ ቢጫ ናት አይደለ? አቅፎ ያዘው ምንድነው? ጥቁርነታችን። ሉሲ ከተገኘች ከአፍሪካ ዓለም የፈለገውን ከለር ቢዝ እንደ ኤንቫይሮንመንቱ ነው በእርግጥ ከለር። ስለዚህ በጥቁር ነው የሚታቀፈው። ምክንያቱም መነሻኛ ነና እኔ ለዚህ እንዴት ደስ ይላል። እና የዚህ መገለጫ ነው እና ታሪክ ያለው ነው። አባቶች ናቸው የነም ለብሱት። እኛ ወደ አርቱ ስንገባ ነው ማዕረግ ክብር ስለነበረ
ያን ለማንጸባረቅ የለበስ ነው። ድንጉዛ አሁን ካለው ነገር አንፃር ይዘን አልመጣንም ማለት ወሮርሷል። እሱን ትይዣለሽ፣ ጉቼ ታረጊያለሽ፣ ከላቻ ታስቀምጫለሽ፣ ይሄንን ትለብሻለሽ፣ በልባችን ውስጥ ትነግሻለሽ ማለት ነው። በጣም ደስ ይላል። ስለዚህ ይሄንን ነው የሚያንጸባርቀው። በሹመት ጊዜ ትላልቅ አባቶች ጀግኖች የሞቱ ጊዜ ብቻ ነው የሚለበሰው ልብሱ። ያ በፍጹም ለሌላ ጊዜ የሚለበስ ሌላ ልብስ አለ። ሌላ ልብሶች አሉ። ሙያው ነው በእጃችሁ እንዴ? ምን ሆነሽ? ሁሉም ያለ እንዴ እና ይሄ ነው ብዙ ታሪክ ብዙ ያለው ነገር ነው ይሄ ልብስ እና በጣም ከልባችን እንወደዋለን። እስቲ የምትጨምረው ካለ ስለ ልብሱ። አንተም በሽመና ስራ ላይ አለ አይደል? ሁላችሁ ናችሁ። አራ እችልበታለሁ። በሱን በሽመናው ነው ያደግኩት። ችግር የለውም። አሁንም እሰራለሁ፣ እመክራለሁ። ሁሉንም ነው የሚሰማ ማለት ሽመና ሲባል ከመጀመሪያው እስከ መጨረሻ ያለውን ነገር ነው የምትሰሩት? እሷ ነገር ላይ አንድ ነገር ምናልባት ያው ሁሉም ሰው ሊያውቀው ይገባል ብዬ ስለማስብ ነው። የኛ ማህበረሰብ በአንድ ነገር ያምናል። ትውልዱን ይቀርጻል። ትውልዱ ደግሞ በተለያየ አጋጣሚ ከሚኖርበት አካባቢ ለቆ ሊወጣ ይችላል። ነገር ግን የሰው እጅ ጠባቂ እንዲሆን አይፈልግም። ትምህርት ያስተምራል፣ ጎን ለጎን ሙያ ያስተምራል። የትም ቦታ ከሄደ የዛ አካባቢ የዛ ማህበረሰብ ተወላጅ ሙያውን ይዞ ነው የሚሄደው። ቢቸግረው እንኳን ጎዳና ያወጣል። ጎዳና ወጥቶ የሰው እጅ እንዳያይ ያቺን ስራ እኔ በህይወት ያለፍኩበት ነገር ስለሆነ ማለት ነው። ምናልባት ቤተሰብ አስተምሪ አንዳንዴ ከስንት ዓመት ጀምሮ ያስተምራል? ገና ልጅ ትምህርት ልክ ስትጀምሪ ጎን ለጎን ትማሪያለሽ። ሙያው 7 ዓመት ላይ በረፍት ሰዓትሽ ትመጫለሽ። ከዛ ቀደም ኩች እንዳለው ጥለት ማዳወር አለ፣ ጥበብ ዳር ላይ ሆኖ መልቀም አለ። እዛ እናትና አባት በሌለበት ሰዓት ደግሞ ገብቶ መሞከር አለ። ያቺን ሙያ ትይዥና ልክ ትምህርትሽን ጎን ለጎን እያስኬድሽ እውቀትሽን አብሮ እየሄደ አይታወቅም። ህይወት አንዳንዴ ትቀየራለች። መኖር ሊከብድ ይችላል። በዛን ሰዓት ዘመድ ጋር ወይም ሌላ ቦታ ጋር ሄዶ የማስቸገር ነገር አይኖርም። ሙያው አለ። አባት ወይ ቤተሰብ ሊያልፍ ይችላል። ያን ልጅ ጠብቆ አስተምሮ ላይዘልቅ ይችላል። ያኔ ምንድነው የሚሆነው የሚለውን ነገር ነው። ስለዚህ የእጅ ሙያ ይዞ ማደግ ሙያውን ይዞ ማደግ አለበት። ራሱን ያስተምራል፣ እየሰራ ማለት ነው። ትምህርት እየተማረ ሽመናውን እየሰራ ራሱን ያስተምራል እስከ ኮሌጅ እስከ ዩኒቨርሲቲ ማለት ነው። ስለዚህ ምንድነው በልብሽ ያዝሽው የቀሰብሽው ነገር አይጠፋብሽ። ስለዚህ ከልጅነታችን ጀምረን ቅድም እሱ እንዳለው ይሄ ሰው እጅ ማየት በእኛ የለም። በምንም ታምር ክፍለ ሀገርም እዝም የለም። ለምከት ምንም ብትቸገሪ ያው ገብተሽ ሽመናውን ሰራለሽ፣ ያቅምሽን ያህል ታገኛለሽ። ግን ደግሞ ትምህርት እንትን ላይ ያሉት ከሆነ ሽመናውን እየሰሩ ትምህርትን ይማራሉ። ማንኛውም ቦታ መድረስ ይችላሉ ማለት ነው። ስለዚህ ያዝሽው ነገር ይጠቅምሻል። ታዋቂነት እንኳን ቢመጣ ሙያ መልቀቅ የለም። ሲመጣ አሁን ታዋቂ ናችሁ፣ ሰው ያውቃችኋልና ይሄን ነገር ትቶ እንደው ወደ ዘፈኑ ብቻ አንዳንዴ ሙዚቃው ላይ ተሰሪና የሚዲያም ሽፋን ስለሚያገኝ ልጅ ትቀላቅያለሽ ትሪያለሽ አይደል? ይሄ አሁንም ይሰራል የሚል ሀሳብ አለ። ስለገጠመኝ ነው። ግን ሀሳብ አለን፣ እቅድ አለን። እኛ ማለት በሙዚቃ ብቻ ሳይሆን በዚህ በእደ ጥበቡን ማዘመን ማሳደግ የራሳችን የሆነ ትልቅ የእደ ጥበብ ማዕከል እንዲኖረን እንፈልጋለን። የኪነ ጥበብ የባህል ማዕከል እንዲኖረን እንፈልጋለን። ግባችን እዛ ድረስ ስለሆነ ማለት ነው። ይህን ሁሉ ጊዜ ያሳለፍነው ያንን ግባችንን ለመምታት ነው። እደ ጥበቡ ከቦታው ማህበረሰቡ በስራው የሚከበርበት የሚወደድበት ያው ታውቂያለሽ የግንዛቤ ችግር ያላቸው ሰዎች ስላጋጠሙን ነው እያልኩሻለሁ ማለት ነው። ስራው ይወደዳል፣ ማህበረሰቡ ላይ ያላቸው ኢሜጅ ደግሞ የተበላሸ ነው። ኢቭን የማጠብቂያቸው ሰዎች እንትን ይሉሻል። አሁን ግን ከድሮ እኮ ይሻላል አይደል? ሽመና ላይ ያለው በብዙ መልኩ ተጠቃሚነት አንፃር እስቲ ተጫወት። በነገራችን ላይ ልክ ነሽ፣ ይሻላል። አመለካከቱም አስተሳሰቡም ስቴፕ ባይ ስቴፕ ሰውም እየተለወጠ ግሎባላይዜሽን አለ አይደለ? ዘመናዊነቱም መጥቷል። እኛ ግን ግባችን ምንድነው? ሽመናውን አርቱንም የሆነ አንድ ማዕከል ላይ እኛን የሚከተል ትውልድ አለ። የሆነ ትውልድ ፈጥረናል። በእርግጠኝነት ነው እንዴ 16 17 አመት ውስጥ መልፋት ያለብን ያላልፈናል። እኛን የሚከተል ትውልድ ደግሞ አለ። እሺ የሆነ ቤዝ ማስቀመጥ እንፈልጋለን። ትላንት ጋሞ ፍሬዎች ከዚህ ተነስቶ እዚህ ደርሷል። እኛ ስቱዲዮ ለመግባት የነበረውን ልፋት እኛ ነን የምናውቀው። ጋሞኛ ሙዚቃ ገብቶ ለማሳተም ምን ያህል ልፋት እንደነበረው ዛሬ እኛ ልጆች አቀናባሪ መጥቷል። ሌላውን የሚሰሩ ማለት ነው። መንገድ ጠርጊያውን እየሰራን ነው ያለነው ነው ማለት። የትኛውም ጋሞኛ ተጫዋች ሙዚቃ ሀገሬን ላስተዋወቅ ብሎ ሲመጣ እንደ ሌሰን የሚጠቀመው እኛን ነው።
ገብቶሻል አይደለ? ትላንት አልነበረም። እኛ ከአባቶች የወረስነው አለ ከና ብሌጭዶ ከነ ደሚሴ ኮምባ መነሻችን እነሱ ናቸው። እነ ከበደ ለማ የነሱን ሙዚቃ እየሰማን አደግንና የሆነ ቦታ ላይ ጋፕ ተፈጠረ፣ ቆመ። እስቲል እኛ እስከምንመጣ ድረስ የሆነ ቦታ ላይ ቆሞ ነበር። እኛ ትውልዱን አንቀሳቅሰናል። በጣም ብዙ ልጆች እያፈራን ነው። ያም የልፋታችን ውጤት ነው። በነገራችን ላይ ታዋቂ የመሆን እቅድ አልነበረም። ማህበረሰቡን የማንቃት እቅድ ነው ይዘን የመጣ ነው። ታዋቂ እንሁን ብንል በእርግጠኝነት ነው የምልሽ እዚህ ሀገርም አታገኝንም። እድሎች ነበሩን። እኛ ትውልዱን ማስተማር ከኛ ቀጥሎ የሚመጣው ግን ሀገርን የሚያስጠራ በዓለም እንዲደርስ ነው የኛ ፍላጎት። ስለ እውቅና ብለን አልሰራንም። ማህበረሰብን ስለ ማስተማር ነው። ሙዚቃችንን እንኳን ብታይ ማህበረሰባዊ ህጸጾች ላይ ነው የሚያተኩረው። ሁሉም ስራችንን ልዩነትን የሚያወግዝ መለያየትን የሚነቅፍ የህብረትን ጉልበት የሚናገር ይህንን ነው አስቀምጠን አሻራችንን ተክለን ማለፍ ነው የምንፈልገው። ለልጆቻችንም ቢሆን ይሄ ነው ግባችን። በጣም ደስ የሚል ነው። ኤንቢሲ እሁድ እንደው እየተከታተላችሁ ያላችሁት ተመልካቾቻችን እንግዲህ የጋሞ ፍሬዎች አላማቸው ትልቅ ነው። ይዘው የመጡት ሀሳቦች ትልልቅ ናቸው። እንደዚሁም ደግሞ እያስተላለፉ ያሉት በጣም ትምህርታዊና ትልቅ ነገር ነው። የጋሞ ፍሬዎች ከሌላው ለየት የሚያደርጋቸው ጥበበኞች ናቸው። እየተጫወትን የነበር ነው ይሄንን ነው። በሽመና ስራ ላይም አሉ፣ ሙዚቃውንም እንደዛው የሸመኑት እያሳመሩት ነውና በጣም ነው የምናመሰግነው። የእውነት እንግዳችን ሆናችሁ በኤንቢሲ እሁድ የቀጥታ ስርጭት እንግዳችን ስለሆናችሁና ያላችሁን ልምድ ስላካፈላችሁን ከልብ እናመሰግናለን። ለመሰናበቻ የሚሆን የመረጣችሁትን ዜማ እየጨፈርን እንሰናበታለን። ወደ ቀጣዩ ዝግጅት እንድናልፍ አሁንም በቀጥታ ስርጭት ከኛ ጋር ቆይታ አድርጉ። ምናመሰግነው ሰው አለንና እሺ፣ በዚህ ልፋትና በዚህ ድካም ውስጥ ከኛ ጎን ስንቸገር ተቸግረው ነገሮችን ሁሉ ቻሌንጅ ተጋፍጠው ከኛ ጋር ብለው ነበሩ። ለቤተሰቦቻችን ትልቅ ክብር አለን፣ እናመሰግናቸዋለን። በእውነት በጣም ሚስቶቻችን በጣም ብዙ ልፋትና ድካም በነበረበት ሰዓት ላይ ውጭ ማደሩ፣ ስራ ቦታ መሄዱ፣ ስራ የተለያዩ ስራዎች ላይ መስራቱን እሱን ሁሉ ከጎናችን ሆኖ ሲረዱና ሲያግዙ ነበረ። እግዚአብሔር ያክብረን፣ በጣም እናመሰግናለን። የጋሞን ህዝብ የኢትዮጵያን ህዝብ በርቱ፣ አይዟችሁ እያለ በማንችል ጊዜ ትችላላችሁ እያለ ለዚህ ስላደረሰ እናመሰግናለን። ስፔሻሊ ደግሞ የጋሞን ዞን አስተዳደር በጣም ከልብ እናመሰግናለን ለምታደርጉን ድጋፍ። ወደፊትም ድጋፋችሁ አይለየን እንላለን። ለአርባ ምንጭ ከተማ አስተዳደሮች በጣም እናመሰግናለን ለምታደርጉልን ድጋፍ። ወደፊትም ድጋፋችሁ አይለየን እንላለን። በአጠቃላይ ከጎናችን ለነበራችሁ ለኤንቢሲ ሁላችሁንም ስቱዲዮ ላላችሁ ሁሉ ለክሩ በአጠቃላይ በጋሞ ስም እጅግ በጣም የላቀ ምስጋና ልናቀርብ እንወዳለን። ኤዲ ከድሮ ጀምሮ እስካሁን ስላልተለየሽ እግዚአብሔር ይስጥልን፣ እናመሰግናለን። በጣም አመሰግናለሁ። ሻህዊባ ብለን ኢትዮጵያንም ጭምር የገለጽንበት ሙዚቃ በሱ ቢጋበዝልን ደስ ይላል። እሺ፣ ስለዚህ እየጨፈርን ነው። አመጣጣችን እየጨፈራችሁ ነው ይመስላል። እኔ ደግሞ አሁን አብሬያችሁ እየጨፈርኩ እሄዳለሁ፣ እሸኛችኋለሁ። መሸኛኘት ባህላችን ነው ይባላል። እውነት ነው። ሻህዊባ ወስራገን አደ ጋሞ አደ ጋሞ አደ ማሄ አደ dangarsa ade bayraisa ade mahe ade mahe